ትላንት ያያችኋቸው ሰዎች በሙሉ ሌባ ናቸው። ከዛስ እንዳያዙና እንዳይታወቅባቸው ሌባ 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 ብለው የሚሮጡት የመርካቶ ስልክ ቀሚዎች አይነት አመል ነው ያሳዩ። ለማን ነው መተ ጦርነት ይቁም የምትለው? የምታዋጋው አንተ፣ የምታዘው አንተ። አንድ ረብ ያለው ስራ ለሀገራቸው አልሰሩም። ሻሽቶ ሱዳን ቁጭ ብሎ እንደ ወንድ ወታደር ለብሳ ምናምን ስልኳን ይዛ ምናምን ታነባለች። ለምን ኮንተንት ክሬተር አትሆኑ? ስብዓትን ይዘህ ትመጣለህ። ሀገሪቱ ላይ የራሱን ዳይናሲቲ ገንብቶ አንድ ጄኔሬሽን ቀርጥፎ የበላ ሰውዬ። እንግዲህ ይሄ ሰውዬ ነው የአንድ ጄኔሬሽንን ዕጣ ፈንታ የሚወስነው ማለት ነው። አብይ ካስመዘገባቸው ድሎች አንዱ የስብዓት ዳይናሲቲን ብልጽግና በሚባል ጥይት መፈረካከሱ ነው። ስብዓት አብይን በደንብ ነው የሚጠላው። አብይን ለማጥፋት ተግቷል፣ ሰርቷል። ስላልቻለ ነው። ከትግራይ ህዝብ ጋር በሰላም ለመኖር ሲል የፕሪቶሪያ የሰላም ስምምነትን ሙሉ ለማድረግ ሲል ነው እኮ አብይ የህይወት ዘመን ጠላቱን ከእስር ቤት የፈታው። ሰላም አይፈልግም የሚሉትን መንግስት ሰላም እንደሚፈልግ የሚያሳየው ሰላም ፈልጎ የፈታውን ሰው ይዘው ይመጣሉ። ወግተው ተዋግተው ገድለው አጋድለው አፈናቅለው ሀገር አንኮታኩተው ሲበቁ አሁን የሰላም ሰው ነው ይመጣሉ። ኧረ እባክህ የኑሮ ውድነት አለ ይላል። ለኑሮ ውድነት ምክንያት የሆነኝማ አንተ ደግሰ የጣልከው የጠማጥንት እኮ ደግሰ የጠራን ጦርነት እኮ ጦርነት ነው። ኢኮኖሚ ያደቃል፣ ህዝብ ያደቃል፣ ኑሮ ያፈናቅላል። ሰርግና ምላሽ አይደለም። ዘመን ያመጣው አጀንዳ ይመስላችኋል? ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞች ናቸው። እነዚህ አሰብ 78 ትላንት በስብሃት ተመስሎ የመጣው ኢሳያስ ነው። ባይዘይ ማንም አይደለም። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ 1 መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልኝ ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለንኛ። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬ ሰበር ብሎ ነው የመጣው። በጣም በርከት ያሉ ጠንካራ ጉዳዮችን የምናነሳ ይሆናል። እሱን እስከ መጨረሻ እንድትከታተሉኝም ጋብዤ ነው የምጀምረው። ጠቅላይ ሚኒስትር አብይ አህመድ ከባድ ተኩስን ተኩሰዋል። ከዚህ በፊት ተኩሷቸው የነበሩ ተኩሶችን ድጋሚ ተኩሰዋል። ኢሳያስ መጥቷል። ኢሳያስ በኢትዮጵያ ፖለቲካ ዳግም መጥቷል። ወጥቶ ያውቃል ወይ ብሎ መጠየቅ ያባት ነው። ግን ትላንትና በአካል በምስል ፊት ለፊት መጥቶ አይተነዋል። ማንን? ኢሳያስ አፈወርቂን፣ ወዲ አፈወርቂን አይተናቸዋል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ትላንትና ምድር አንቀጥቅጥ የተባለ የሻዕቢያ ኮርቾች ሰልፍ ይደረጋል ተብሎ ሲጠበቅ ነበር። ምድር አንቀጥቅጥ ይሆናል የተባለው ሰልፍ በጥቂቱ ዩቲዩብንም እንኳን ማንቀጥቀጥ ሳይችል ሲቀር ተመልክተነዋል። ሐሳብ አልባ፣ አታካች፣ አድካሚ የሆነ አይነት ማስመሰል የተሞላበት ሰነፍ ተዋናዮች መድረኩን የተቆጣጠኑበት፣ ስንኩል ቃላቶች ጆሮአችንን የያዙበት፣ ድኩም ሐሳቦች የተንጸባረቁበት፣ እንደው በሰበቡ መምር የተሳቡ አይነት ጉዳይ የነበረበት እንትን ነው የነበረው። አንዲት ቴክኒክ አለች። ምን የምትደረግ መሰላችሁ? ሌባ ስልክ ይሰርቅና ፖሊስ እንዳይዘው ምን ይላል? አብሮ ሌባ 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 እያለ ይሮጣል። ትላንት ያያችኋቸው ሰዎች በሙሉ ሌባ ናቸው። ከዛስ እንዳያዙና እንዳይታወቅባቸው ሌባ 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 ብለው የሚሮጡት የመርካቶ ስልክ ቀሚዎች አይነት አመል ነው ያሳዩት። ትላንት ያያችኋቸው ሰዎች እንዳለ በአንድ ስልክ በቃ ታጣቂዎች ትጥቅ ያቁሙ ቢሉ ትጥቅ ይቆማል፣ ጦርነት ይቆማል።
ለማን ነው መተ ጦርነት ይቁም የምትለው? የምታዋጋው አንተ፣ የምታዘው አንተ። ዘመነ ካሴ ደግሞ ቱታውን ለብሶ ምናምን ለማያቅታጠን። አሁን እንደዛ ሲሆን በጣም ብዙ ሺህ ሰራዊት የሚመራ አይመስልም? በጣም ብዙ ሺህ እንትን የሚያዝ ትልቅ ወታደራዊ ኮማንድ ያለው ምናምን አይመስልም? አንድ ረብ ያለው ስራ ለሀገራቸው አልሰሩም። ሻሽቶ ሱዳን ቁጭ ብሎ እንደ ወንድ ወታደር ለብሳ ምናምን ስልኳን ይዛ ምናምን ታነባለች። ለምን ኮንተንት ክሬተር አትሆኑ? እንደው አብይ እዛ አያቸዋቸው እንዳለ እኮ ሀገር እንመራለን ብሎ የሚያስቡ ሰዎች ነበሩ። አብይ ቁጭ አድርጎ አክቲቪስትና ዩቲዩበር አደረጋቸው። ይመቸው። ትላንት ያ ሁሉ የባንዳ ስብስብ፣ ያ ሁሉ የባንዳ አሽቃባጭ፣ ያ ሁሉ ሀገር አፍራሽ ተላላኪ አንድ ሰፈር ተሰብስቦ ሲያለቅስ አንድ የወንድ ተኩል ጊዜና አጋጣሚ ሀገሩን ስንኩል ሊያደርጉበት ሲሉ እምቢ ያለ ሰው በሀገሪቱ ባሉ ሚዲያዎች ላይ ይሄንን ቃል ተናግሯል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞቼ ናቸው እነዚህ። ምን ብቻ አለ ስትራቴጂካሊ እና ማለቶች አለ የሚነገር ሲታይ አሰብ 780 800 ኪሎ ሜትር ይርቃል። አሰብን እንግዲህ የምናየው አሁን ባለው ስትራቴጂካሊ እነዚህ ሀገሮች ኢኮኖሚካሊ መረጃቸው አብሮ ይሰራሉ። ስለዚህ እኛ ማለታችን የትኛው አድቫንቴጅ ያስገኝልናል የሚለው ነገር ማየት ስላለብን የምናየው ጅቡቲ 781 ደግሞ 9 ኪሎ ሜትር በርበራ 64 አስኳ 1000 ነው። ዳኒ ኬንያ 1800 ሱዳን 1800 ሞምባሳ 2000 እነዚህ አማራጮች አሉ። ከርቀት ከዋጋ ከኢንፍራስትራክቸር አንፃር እየለዩ መጠቀም ይጠይቃል ማለት ነው። ትክክል ናቸው ብዬ አላምንም። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን ብታሳካ ግን ሌላውን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። ይሄው ነው ሀገሬ ወደብ ያጣችበት መንገድ ይቆጨኛል። እንደነዚህ የሻዕቢያ ኮርቻዎች እየተነዳ አልመጣም። የትላንትናዎቹ አንዳንዶቹ ኪስ ለማውለቅ ነው። ትግል የሚመስል ነገር ሲይዙ መንጠልጠል የሚያምራቸው ሰዎች አሉ። በቃ ማለት ምንም ተፈናጠው ምንም ነገር ላይ ጢሎ ይዘው 4 ኪሎ መምጣት የሚያምራቸው። ድሮ ልጅ እያለን ፒካፕ መኪና ሲያልፍ ተንጠላጥለው የትም ድረስ የሚሄዱ ህፃናት ልጆች ነበሩና እነሱ ናቸው። እነሱ አድገው ነው አንዳንዶቹ እንደዛ ናቸው። በዛ መንገድ ነው የመጡትና ኢሳያስን ጢሎ ይዘው ሊመጡ በሻዕቢያ ኮርቻዎች እየተነዱ ነው የመጡት። እነሱ እንደዛ ሲሉ አንድ ሰው ይሄን እያለ ነበር። እነኝን ሁሉ ሰብስቦ ጋሻቸው የላካቸው ለዚህ ነው፣ ጌታቸው የላካቸው ለዚህ ነው። መደበቅ ተውኔት መስራት እንኳን አይችሉም። ስብዓትን ይዘህ ትመጣለህ። ስብዓትን በጣም እኮ ነው የሚያስቀው። ማለት የኛ የሰላም አምባሳደር ሀገሪቱ ላይ የራሱን ዳይናሲቲ ገንብቶ አንድ ጄኔሬሽን ቀርጥፎ የበላ ሰውዬ አብደብደብ ያለ ይመጣል። የሚያወራው እንኳን አይሰማም። እንግዲህ ይሄ ሰውዬ ነው የአንድ ጄኔሬሽንን ዕጣ ፈንታ የሚወስነው ማለት ነው። ካን ዩ ኢማጂን? የሚያወራው ግራ የገባው ገመዳፍ እሱ ነው የኔን ትውልድ ዕጣ ፈንታ የሚወስንልኝ። ከዛ የኔ ትውልድ ዕጣ ፈንታን እንዲወስን ይዘውት ይመጣሉ አዝለውት። ምን አይነት ተውኔት ነው አሁን ይሄ? ምን አይነት ደካማ አክተሮች ናቸው? በነገራችን ላይ ስብዓት
አብይን ከበፊትም ይጠላው ነበርና የሚያሰማራቸው ሰዎች ነበሩት። በጣም በተደጋጋሚ ጦር ኃይሎች አካባቢ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ከመሆናቸው በፊት ይኖርበት የነበረ ቤት ላይ በተደጋጋሚ ጥቃት ለመሰንዘር ይሞከር ነበር። ያንን ጥቃት ለመሰንዘር የሚሞክሩት የስብሃት ጀሌዎች ነበሩ። አብይ በታሪኩ ካስመዘገባቸው ድሎች አንዱ የስብሃት ዳይነሲቲን ብልጽግና በሚባል ጥይት መፈረካከሱ ነው። ይህን ስብሃት ቀድሞ ያውቅ ነበር። አምባሳደር ጽጋብ በኢህአዴግ ቁልቁለት ጉዞ መጽሐፋቸው ላይ አንዲትን አጋጣሚ ያነሳሉ። አብይ እንዲመረጥ አይፈለግም ነበር። ማንም ይመረጥ አብይ ግን አይመረጥ የሚል ህወሓታዊ አቋም ነበር። የህወሓት ብቻ አይደለም፣ ብዙ ሰው አሁን ጃዋር ስብሃትም ጃዋርም በአብይ ላይ ያላቸው አቋም ከበፊትም አንድ አይነት ነው። ጃዋር አብይ እንዲመረጥ አይፈልግም ነበር። አይፈልግም። ገሚሶቹ አብይ እንዲመረጥ የፈለጉት ሰዎች ደግሞ አብይ ልፍስፍስ ይመስላቸው ነበርና ይመረጥና ትንሽ ይቀመጥና ከዛ እኛ እናነሳውና እኛ እንቀመጣለን ነበር ሐሳባቸው። እና ስብሃት የመጨረሻው ምርጫ ቀን ጌታቸው አሰፋን ወደ አዳራሹ ላከና ጌታቸው አሰፋ ምን አይነት ሐሳብ ሰጠ? ይሄ አብይ የሚባል ሰው የሰራውን ከበድ ያለ ፋውል የሚያሳይ ማስረጃ አለኝ። አብይን አትምረጡ፣ ሌላ የፈለጋችሁትን ሰው ምረጡ ብሎ ሐሳብ ሰጠ። ያኔዎቹ የኢህአዴግ ከፍተኛ አመራሮች ጠቅላይ ሚኒስትር ጽሕፈት ቤት አዳራሽ ውስጥ የነበሩ ሰዎች ስብሰባውን ይመሩ የነበሩት ደመቀ መኮንንና ኃይለማርያም ደሳለኝ ነበሩ። በጣም ከፍተኛ የሆነ ድንጋጤ ውስጥ ገቡ እና አቶ ደመቀ መኮንን እንዲሁም ደግሞ ለማ መገርሳ በቃ ማስረጃህን አምጣና አሳይ ተባለ። በወቅቱ እንዳውም እንደ ኢህአዴግ ቁልቁለት ጉዞ መጽሐፍ ጸሐፊ እንደ ጽጋበ ገለጻ ኃይለማርያም ደሳለኝ እንደው ከትህትናም ከመራራትን በመነጨ ስሜት ነገሩ እውነት ከሆነ እንኳን የጠቅላይ ሚኒስትር አብይ አህመድን ግሬስ ለመጠበቅ ሲሉ ኖ ምንም ነገር አታምጣ ምናምን አሉት። ሌሎቹ ግን እንዲያመጣ ጠየቁ እና ሄደ። 8 ሰዓት ይዤ እመጣለሁ ለከሰዓቱ ስብሰባ ብሎ ጠዋት አዳራሹን ለቆ ወጣ። ጌታቸው አሰፋ ላኪው ማን ነው? የሚታወቅ ነው። ህወሓት የባድ ዳይነሲቲ እንደሆነች ኋላ ላይ ጠቅላይ ሚኒስትር አብይ አህመድ አንድ ነገር ምሳ እየተመገቡ እያለ ዶክተር ለማ መገርሳ መናገራቸውን ጸሐፊው ያትታል። ለማ አይደለም ቆሜ ተኝቼ ኢትዮጵያ ላይ ከኢትዮጵያ ጥቅም ተቃራኒ የሆነ ነገር ሳደርግ መረጃ አይገኝብኝም፣ አትስጋ አሉት። ጌታቸው አሰፋም ቀረ፣ መረጃውም የለም ምኑም የለም። ስብሃት እዛ ጋር ከሸፈበት። ከዛች ቀንም ቀድሞ በነበሩ ግንኙነቶች ስብሃት አብይን በደንብ ነው የሚጠላው። አብይን ለማጥፋት ተግቷል፣ ሰርቷል። ስላልቻለ ነው። ተግቷል፣ በጣም ተግቷል። አብይ አስሮት እንደፈታው ምናምን እንዳይመስላችሁ። ከነኚህ የሰላም ሰዎች በላይ እኮ የሰላም ሰው ማን እንደሆነ የስብሃት ተፈቶ እስክሪን ላይ መታየት በቂ ማስረጃ እኮ። ከትግራይ ህዝብ ጋር በሰላም ለመኖር ሲል የፕሪቶሪያ የሰላም ስምምነትን ሙሉ ለማድረግ ሲል ነው እኮ አብይ የህይወት ዘመን ጠላቱን ከእስር ቤት የፈታው። በጣም ብዙ ሰው በጣም ብዙ ዳያስፖራ አብይ ለምን ስብሃትን ፈታ ብሎ አኩርፎታል። ግዴ ለሚያኩርፉኝ ከሰላም ስምምነቱ አይበልጥብኝም፣ ግዴ ለሚክፋቸው ከኢትዮጵያ ሰላምና ደህንነት አይበልጥም ብሎ ያስቻለው አብይ ነው። እንግዲህ እነዚህ ናቸው አሁን ስለ ሰላም ሊያስተምሩት አብይ ነው የመጡት። ስብሃት ጦርነት ይቁም ብሎ
ዘመነ ጉርምቢጥ በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጭ አቅርበንሎታል። በ690 ሺህ ብር 10% ቅድመ ክፍያ ቀሪውን ያለምንም የዶላር ንክኪ በ3 ዓመት የሚከፍሉት ከ25% ቅናሽ ጋር እንዲሁም እዛው ፒያሳ አድዋ 00 ፊት ለፊት G+5 የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጋር ሱቆችን የግሉ ያድርጉ። ለበለጠ መረጃና ለቢሮ ቀጠሮ ታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። ለአብይ የሰላም ሰውነት እኮ ከስብሃት ተፈቶ ስክሪን ላይ መታየት በላይ ማስረጃ የለም። ትላንት በስብሃት ተመስሎ የመጣው ኢሳያስ ነው። ባይዘይ ማንም አይደለም። ያንን ዳይፐር ቀያሪውን አስመራ የላከው ማን ነው? ስብሃት ነው። ያ የአስመራ ሽማግሌ ሀገር እንሆናለን እያለ እንዲደነፋ ያዘዘው ማን ነው? ስብሃት ነው። ህወሓት ቤት የኤርትራ ሀገርነት ጥያቄን የሚያንቀሳቅሰው ማን ነው? ስብሃት ነው። ልደቱ አያሌው በደረቁ ሊላጨም ሲሞክር እነ ደብረ ጽዮንን ጋብዘናቸው ቀሩ ብሎ ሙድ ያዘ። አለቃቸው መጥቷል እኮ አስቀድመን ይሄ ስብሰባ በእነ ደብረ ጽዮን ተዋረድ በልደቱ አያሌው ትከሻ ወርዶን የመጣው የሚለውን መረጃ ስናወጣበት ምን አለ? እነ ደብረ ጽዮን ቀሩ የሚል ፖለቲካዊ አክሮባት ለመስራት ሞከረ። አረ እንደው ትላንት ያያችሁት ሰውዬ እኮ የትግራይ ወንድም እህቶቻችንን እና የተቀረው አጎራባች ክልል ምናምን ኢትዮጵያ ውስጥ የተፈጠረ እክል ተውት። የሀገርነት ስሜት እንዳላላብሰው ነገሩ ነው እንደዚህ ያልኩትና አፋርና ሶማሌን ሳይቀር ጠንስሶ እክል ጠንስሶ ሀገር ያተራመሰ ሰው እኮ ነው ትላንት ያየ ነው። ህወሓት እኮ የአባቷ ስም ስብሃት ነው። መጠሪያዋ እኮ ስብሃቷ ህወሓት ነው። አንድ ሀገር ለብቻው የገዛ አስተዳደር በስሙ አንድ ፊርማ የሌለ እነ መሳይ መኮንን መለስ ዜናዊ ማረን፣ ኃይለ ማርያም ደሳለኝ ይቅር በለን ምናምን ሲሉ ነበር። ምን መለስ ዜናዊ ማረኝ ብሎ ሙት ያስጠራል? ሰውየው ይሙትበት። እዚሁ ስብሃትን ሄደ ማረኝ አትልም? እሄት ያልካ ህያ ሰውዬ፣ እሄት ያሉ ፍጥረቶች እሄት ያሉ ፍጥረቶች ኢትዮጵያ ውስጥ አንዱን አጋር አንዱን ዋና አድርጎ ስርዓት ዘርግቶ ግጭት የጠነሰሰ ሰውዬ ማለት ሶማሌ መሬቱ የኔ፣ አፋር መሬቱ የኔ፣ ቤንሻንጉል መሬቱ የኔ፣ ጋምቤላ መሬቱ የኔ። ሰውዬ አይደለም አጋር ህዝብ ነው። ሶማሌን የሚያክል ህዝብ አጋር ህዝብ ብለ የህዳሴ ግድብን የሚያክል ሀብት ያስቀመጥክበትን የቤንሻንጉል ህዝብ አጋር ህዝብ ብለ አንዱን ዋና አንዱን ተቀጥላ አርጋ አንድ ሀገር ውስጥ ያኖረ ሰውዬ የሰላም ሰባኪ አርጋ ያመጣልኛል። ኮሚክ ብልጽግና እኮ የዚህን ሰውዬ ዳይናሲቲ ነው ቀርጥፎ የበላው። ዛሬ ትላንት አጋር ህዝብ የተባለው ህዝብ መሃል የወጣ ሰው የሀገሪቱ ሁለተኛ ቁልፍ ሰው ነው። አደንፋራ ይባላል። ብልጽግና በኢትዮጵያዊ ማዕቀፍ ትግሬውም፣ አማራውም፣ ኦሮሞም፣ ጉራጌውም፣ ሽናሻውም፣ ሻኪሶም ሁሉም አንድ ነው፣ እኩል ነው ብሎ ነው ኢትዮጵያዊ ፓርቲ ሆኖ እየቀጠለ ያለው። ህብረ ብሔራዊ አንድነት። ትላንትና ስብሃት ህገ መንግስቱ እንትን ብሎ አንድ ቀን ለህግና ለመንግስትነት ተገዝቶ የማያውቅ በመንግስትነት ስም ውንብድናውን ሲያቀጣጥል የኖረ ግለሰብ ሰላም ኢሳያስን አዝለውብን ይመጣሉ። እኔ ምን አይነት መረገም እንደሆነ እንደዚህ አይነት ማለት ተውኔት እንደሆነ ድራማ እንደሆነ እኮ የምታውቁ ሰዎቹን አይተኩ። ይሄ ይበል የሚያሰኝ የሰላም ንግግር ነው። አገዛዝ ይፍረስ ብሎ የሰላም ንግግር አላውቅም እኔ። የቱ አገዛዝ? እስቴት ይፍረስ፣ መንግስትነት ይፍረስ፣ ከዛ ሀገር ላይ ዱርዬ እንገስባት፣ ሀገር በወንበዴ ትመራ። ሰውየው ወደብ የሚል ጥያቄን ይዞ ትላንትናም ስለ ሀገሩ ይተናነቃል። እነዚህ ውንብድና በሚባል ዓለም ውስጥ ገብተው ሀገር ያተረማምሳሉ። ይሄ የዛሬ አቋሚ አይደለም፣ የዘመናት ቁጭቴ ነው። ለዚህ የቪዲዮ ማስረጃም አለኝ አለ ጠቅላይ ሚኒስትሩ። አልዋሸም። ይሄው የቪዲዮ ማስረጃዎቹ። አሰብ 70-80 ኪሎ ሜትር ነው ከዚህ።
ወደብ ለኢትዮጵያ ያስፈልጋታል እያለ ሲናገር ይሄው ማስረጃው ተመልከቱት። ምን ምርጫ አለ? ስትራቴጂካሊ እና አማራጮች አሉ የሚነገር ሲታይ አሰብ 781 800 ኪሎ ሜትር ይርቃል። አሰብን እንግዲህ የምናየው አሁን ባለው ስትራቴጂካሊ እነዚህ ሀገሮች ኢኮኖሚካሊ መርጃቸው አብሮ ይሰራሉ። ስለዚህ እኛ አማራጫችን የትኛው አድቫንቴጅ ያስገኝልናል ነገር ማየት ስላለብን የምናየው ጅቡቲ 781 በተኛ ስተኛ ሰራለ ኪሎ ሜትር በርበራ 64 አስኳ 1000 ነው። ዳኒ ኬንያ 800 ሱዳን 800 ሞምባሳ 2000 እነዚህ አማራጮች አሉ። ከርቀት ከዋጋ ከኢንፍራስትራክቸር አንፃር እየለዩ መጠቀም ይጠይቃል ማለት ነው። የወደብ አጠቃቀም ስንመለከት የጅቡቲ ወደብ 1988 ሎንስ የተባለ ፈረንሳይ ቤጂ ነበር ያሰራው 8 ሚሊዮን የሚጠጋ ጭነት ማስተናገድ ይችል ነበር። ይሄ ወደብ ለ20 ዓመታት ለዱባይ ባለሀብቶች ተደራጅተዋል። አሁን 90% የሚሆነው ወጪና ገቢ ንግድ ከነሱ ጋር ነው። በእነሱ እንደምንጠቀመው 85% የኛ ገቢና ወጪ በእነሱ ላይ ዲፔንድ ይሆናል። ሌላው የባህር ላይ ብድና ነው። የባህር ላይ ብድሮች አንድ ዓመት ብቻ ከ120 በላይ ወጪ አድርገዋል። 34 ሰርቶላቸዋል። ከዚህ ውስጥ ከ15 ሚሊዮን የአሜሪካ ዶላር ላይ ገቢ ነው። ስለዚህ ይህ ነገር እንዴት ይቆማል የሚለው ጉዳይ ለአካባቢው አሳሳቢ ነው። ፈላጊያቸው፣ ማቅዳጃቸው፣ አሰልጣኛቸው በዛዎች እያተገመጡ አሁን ለአካባቢው ስጋት ነው። ከዛ ባሻገር የኛ ፍላጎት ብቻውን ሊያሟላ የሚችልም አይደለም። አሁን ካለው አጠቃላይ ያለው ከደህንነት ስጋት አንጻር የሚቀር ጉዳይ አለ። የአሜሪካ ወታደራዊ ካምፕ አካባቢ መኖር ረዥም ጊዜ አንጻር እንደዚህ አይነት ኢፌክት ይታያል። እንዳያችሁት ነው። አስቂኝ ነው። ነገራችን ሁሉ አስቂኝ ነው። በጣም አስቂኝ ነው። ከማሳቅም በላይ ስላቅም። አሁን ዘመነ ካሴን ትላንት ጋብዘውት የሰላም ብሎ ያነበቡት መግለጫ ሌላ ኩየት የክተት አዋጅ ነው የሚመስለው። የሆነን ግለሰብ ለመሳደብና አታክ ለማድረግ እንደተጠራሩ በደንብ ነው የሚያስታውቀው። በደንብ ያንን አስበውበት እንደመጡ ያስታውቃል። እጅግ ለመስማት የሚዘገንን ለማድመጥ የሚደክም ባሰቡት መጠንም መሬት ያልነካና ያልያዘ ነው እና ትላንት ያያችኋቸው አብይ ላይ ቂም የያዙ የቂመኞች ማህበር ነው። በቃ ዝም ብለው መጥተው እንደው ንጩ ኢሳያስ ደስ ይበለው እንዳይደብረው ማለት የሰልፉ መነሻ ከየት እንደሆነ በግልጽ ነው የሚያስታውቀው። በዚህ ደግሞ መንግስት አይወድቅ። የሾላ ዛፍም ጠጋ ብለ ድንጋይ ያስወረውርበት ነው ፍሬውን የምታረግፈው። እነሱ በዚህ ኮፕዴታት ለመፍጠር ነው። ሰላም የሚያስፈልግ ከሆነ በጣም ሰላም የሚያስፈልግ ከሆነ እነኚህ ኃይሎች እኛ መሳሪያችንን አውርደናል፣ ትጥቃችንን አውርደናል፣ መንግስት እንነጋገር ቢሉ አለቅ። መንግስት እኮ እንነጋገር እያልኩ ስንት ጊዜው እንደራደር እንነጋገር። ይሄ መንግስት እኮ እንነጋገር እንደራደር ሲል ልፍስፍስ ብሏል። ሰላም አይፈልግም የሚሉትን መንግስት ሰላም እንደሚፈልግ የሚያሳየው ሰላም ፈልጎ የፈታውን ሰው ይዘው ይመጣሉ። በጣም በተደጋጋሚ እንዳልኳችሁ አብዛኛዎቹ እኮ አብይን ያቆረፉት እዛ ጋር መጥቶ የተናገረው ስብሐት ለምን ተፈታ ብሎ እኮ ያማቸዋል። በቃ ጤዝ ብለዋል። ደግሜ እንደምለው መረሳት ክፉ ነው፣ መጣል ክፉ ነው። እዛ ያያችሁት አንዳንዱ ሰው በስሙ 80 እና 70 መቃብር ያለው ነው። በስሙ የ80 የ70 ሰው መቃብር አለው። 70-80 ሰው ጨርሷል በስሙ። ወግተው ተዋግተው ገድለው አጋድለው አፈናቅለው ሀገር አንኮታኩተው ሲበቁ አሁን የሰላም ሰው ነው ይመጣሉ። ኧረ እባክህ የኑሮ ውድነት አለ ይላል። ለኑሮ ውድነት ምክንያት የሆነኝማ አንተ ደግሰ የጣልከው የጠብ ማጥንት እኮ ነው።
ደግሰ የጠራን ጦርነት እኮ ጦርነት ነው። ኢኮኖሚ ያደቃል፣ ህዝብ ያደቃል፣ ኑሮ ያፈናቅላል። ሰርግና ምላሽ አይደለም። ያ ሆኖ ሲያበቃ ወግተው አዋግተው ሲደክማቸው ሰላም በሚባል የወንድ በር ሊመጡ ያምራቸዋል። ኧረ እባክህ እንዲህም ያለ ፖለቲካ የለ እንዴ! በቃ ደውል፣ አስቁም። ሰላም ነው የሚያስፈልገው አይደል? እዛ ያያቸውን ታጣቂዎች የትጥቅ ትግላችሁን አቁሙ። ይህ ድራማ እኮ ነው። አቁሙና መንግስት የሰላም ጥሪ አቅርቦላችኋል፣ ተደራደሩ። አንደራደርም እያለ ጫካ ቁጭ ብሎ የሚፎክርና ይል የሰላም ጥሪ ማለት እኔ ደግሜ ልጠይቅ፣ ውጊያው ሰልፊ አይደለም አይደል? በተደጋጋሚ እንዲህ አይነት ተውኔቶችን ይዘው ይመጣሉ። አሁንም ይዘው ይመጣሉ። ለምንድን ነው እንደዚህ አይነት ተውኔቶች ይዘው ይመጡት? ልክ ጠቅላይ ሚኒስትሩ እንዳለው ትላንትና ይቆጨኛል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ምን ይቆጨሃል? ኢትዮጵያ የባህር በር ያጣችበት መንገድ፣ ኢትዮጵያን የባህር በር ያሳጣት መንገድ ምንድን ነው? የነ ስብሃት ነጋ ዳይናሲቲ ዛሬ ለሌላ ጦርነት ሰቀቀን ውስጥ የከተተን፣ ሌላ ጦርነት መጣ አልመጣ የሚል ፍራቻ ውስጥ የዘፈቀን የነ ስብሃት ነጋ ፖለቲካል ምርጫና ፖለቲካል ጨዋታ እኮ አይደለም። ለትላንቱ ጦርነት ይቅርና ነገ ይነሳል ለሚባለው ጦርነት እክል የሆነው የነ ስብሃት ነጋ ዳይናሲቲ እኮ ማነው? ትሮንቮል የሚባለው ይሄ የኤርትራ ሀገርነትንም የታዘበው ሪፍረንደም የታዘበው ኋላ ላይ ባለፈው ህወሓት ከጦርነቱ በፊት ያካሄዳችሁን የጨበራ ምርጫም የታዘበላት 97 ላይ ያካሄደችውን ምርጫም የታዘበላት ባለሳሳት ከኖርዌይ ብቅ የሚለው ትሮንቮል ሰሞኑን በሰጠው ቃለ ምልልስ ላይ የኢትዮጵያ እና የኤርትራ ጦርነት አይቀርም፣ ጊዜው ነው የማይታወቀው እያለ ነው። ያንን ጦርነት ደግሞ ደግሰው የሚመጡት ማን ናቸው? ትላንት የሰላም ጥሪ ያደረጉ የነበሩት እነ ስብሃት። እነሱ የዚህ ነገር ኤጀንት መሆናቸውን የምታውቁት አስመራ የሚልኳቸው ዳይፐር ቀያሪዎቻቸውን ስታዩ ከሀገር ባሸሸው ሀብት ከሀገር ባራቀው ሀብት አንድ ክልል ህዝብ ላይ በር ዘግቶ አንድ ክልል ህዝብ ላይ በር ቆልፎ ተከርቸም አስገብቶ እየቆመረ ያለን ሰውዬ አዝለው ይዘው መጥተው እኔ ወያኔነቴን እወቁት። እስከዛሬ ስትከራከሩልኝ የነበራችሁ ሰዎችም ወያኔ ነኝ ምናምን ብሎ አንዳንድ ሰዎች በግልጥ ነው አሁን አንቀበልም ወያኔ አይደላችሁ መረ እናንተ ካላችኋቸው ተውተው መግፋት ነው የሚሆንባችሁ። በዚህ መጠን አሳይቷችሁ በዚህ መጠን ለፍተው እነሱ እዚህ ሲንጫጩ ተሰብስበው ሀገር የመሸጥ ስራቸውን ሲሰሩ አብይ አህመድ አሊ የሚባሉ ሰው ሲተኩሱ ነበር ወደብ ይያሉ። እኛ የምንፈልገው እሱ ነው፣ የሚያስፈልገንም እሱ ነው፣ የምንታትረውም ለሱ ነው። ሌላ ምንም ጉዳይ የለንም። ኢሳያስን አዝለውብን ይመጣሉ እንዴ? እንዴት አድርጎ እንደሚያፈርሰን የሚታትርን ሰውዬ ማለት ሀገር እንሽጥ ብሎ ነገር ቤተ መንግስት ሸጠን ደሞዝ እንክፈል ከሚል አካል ምን ይጠበቃል? ምንም አይጠበቅም። በግለሰብ ጥላቻ በዚህ መጠን መስከር፣ አንድን ግለሰብ አብዝቶ በመጥላት በዚህ መጠን መዳከር፣ ደስ ያለኝ የታሰበውን ያህል ግብም አልመጣ። ጋብቻቸውን አይቶ እንኳን ነገራቸው እንደማይሰምር ማወቅ ብዙ አይከብድምና ኢሳያስ ራሱ ጦር እየመራ ነው ብቅ ያለው። የኢሳያስ ጦር የመጀመሪያውን ይሄን እንደ ከተታዋጭ ቁጠሩላችሁ። አሁን ትላንት ያያችኋቸው ሰዎች የሽግግር መንግስት በሚባል አዳራሽ ውስጥ ራሱ ብታስቀምጧቸው እኔ እኮ ይገርመኛል። ምርጫ ተደርጎ ሁለተኛው ምርጫ ሊደረግ ነው ነፍሴ እንዴ! አሁንም የሽግግር መንግስት ማለት የሐሳባቸው አሰልቺነት፣ አድካሚነት። ካልቻልክ እኮ አልቻልክም ነው። ካልቻልክ ከተሸነፍክ ተሸንፈሃል። መሸነፋቸውን ባለማመናቸው ነው እንደሚዳክሩት። መውደቃቸውን ለመቀበል ባለመቻላቸው ነው እንዲመከራቸውን የሚያዩት። ምን እንደሚሻላቸው እኔ አላቅም። እነሱ ሰብስበው ያለቅሳሉ። አብይ ወደብ እያለ እየተኮሰ ነበር።
ስለዚህ ብዙ መገረም አያስፈልግም። ገና ደጋግመው ነው በተመሳሳይ አይነት ተውኔት ገና ደጋግመው ነው በተመሳሳይ አይነት ድራማ የሚመጡት። በዚህ መንገድ መንግስትነትን ትላንትና ሳያቸው ነው የሆነ የመንግስትነት አረዳር ላይ የተቃረነ የሆነ እሳቤ ውስጣቸው ያረገዙ ነው ይመስሉት። የማይመስል ነገር ለሚስት አትንገር ይላል የኛ ሀገር። የማይመስል ነገር እንደው የማይታኘክ የማይዋጥ የማይበላ ከጉሮሮ ጠብ የማይል ነገር ወረድ ሊል የማይችል ሐሳብ ልግቱን ሲታገሉ አመሹ እና አብዛኞቹ ተሸናፊዎች ናቸው፣ ወዳቂዎች ናቸው እና በዛ መንገድ ማየት አለብን። ጠቅላይ ሚኒስትሩ ትናንትና በጣም በርካታ ሐሳቦችን በአራተኛው ክፍል ላይ ሲያነሱ ነበር። ለጠላትም ለወዳጅም ብዙ መልእክቶችን ያዘለ የባህር በር ይቆጨኛል ብለዋል። እንግዲህ አንድ የሚቆጨው ጉዳይ ያለው መሪ ደግሞ በመሪነት ዘመኑ ሊያደርግ የሚፈልገው ነገር ምንድነው? ያንን ቁጭቱን መወጣት ነው። ስለዚህ ቁጭቱን ሊወጣ የሚችለው ደግሞ ኢትዮጵያን ባለ ባህር በር በማድረግ ነው። በአንድም በሌላ ሀገር ነቅንቄ ስቴት ንጄ ምናምን ከእንዲህ አይነት እንትን በተወካዮቼ በምናምን እንትኖቼ አመልጣለሁ የሚባል ነገር የለም። ወፍ የለችም። ከአክቲቪስትነትና ከጩኸት የዘለለ አንዳችም ነገር ማምጣት እንደማይችሉ ያስታውቃሉ። ምርጫ ተወዳደር፣ ተነጋገር፣ ታጣቂ መግለጫ እየሰጠ ሲቪል ኧረ ዘንድሮ ማለት ተውኔቱ ራሱ መሬት አይዝም። እስኪጨርሱ መታገስ ነው እንግዲህ። እንደዚህ አይነት መሰል ካርታዎቻቸውን እንደዚህ አይነት መሰል ጆከራቸውን ስበው እስኪጨርሱ በደንብ ታግሶ አይቶ ምናምን መጨረሻ ላይ የሚሆኑትን ማየት ነው። ከዛ ያለፈ ነገር ብዙ አይኖረውም። እንግዲህ አንድ የ70 የ80 የ90 ዓመት ሽማግሌ መጥቶ እንደ ትውልድ ያለን ዕጣ ፈንታ ልወስንላችሁ ሲለን አይቶ ከማዘን ውጭ ሌላ ምንም ምንለው ነገር የለንም። እንግዲህ ምሕረቱን ይላክልን ነው የምንለው። እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳይረሳ እንዳይዘነጋ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ቆዩን። የነገ ሰው ይበለን።